ከዕለታት አንድ ቀን በአንድ መንደር ውስጥ ራህሙ የሚባል ድሃ ገበሬ ነበረ። ይህ ገበሬም በጣም ጠንካራ ሰራተኛና ታታሪ ነበር። ግን ምንም ያህል ቢሞክር ምንም ያህል ቢሰራ የሚያመርተው ምርት ከቀለብ ውጪ ሌላ ጥቅም ምንም ሊያመጣለት አልቻለም። የራህሙም 3 ልጆች አሉ። 3ቱ ልጆቹም በጣም ሰነፎች ናቸው፣ ምንም አያግዙትም። እና ራህሙም እድሜው እየገፋ መጣ። እድሜው እየገፋ ሲመጣ የልጆቹ ነገር ያሳስበውና 3ቱንም ልጆቹን ይጠራቸዋል። እናም ይላቸዋል፣ እዛ የእርሻው ቦታ ውስጥ ጥልቅ የቀበርኩት ሀብት አለ እና እሱን ቆፍራችሁ አውጡት ብሎ ለ3ቱ ልጆች ይነግራቸዋል። 3ቱም ልጆች በጣም ይጓጉና ያ አባታቸው ያላቸውን ሀብት ለማውጣት ሁሉንም እርሻውን ይቆፍራሉ። ቢቆፍሩም ቀኑን ሙሉ ምንም ነገር ሊያገኙ አልቻሉም። ከዛ ወደ አባታቸው ተመልሰው ይሄዳሉ። አባታቸውም ያለውን ነገር ሲነግሩት አባትየው ታዲያ አሁን እኮ መሬቱን እኮ በደንብ ቆፍራችሁታል፣ ለምን አትዘሩበትም አላቸው። ልጆቹም የአባታቸውን ምክር ሰምተው ይዘሩበታል። ከጊዜም በኋላ ያ የዘሩት ዘር አብቦ ከምን ጊዜውም በላይ አብቦ የማያውቀውን ያብባል እና ልጆቹም በጣም ይደሰታሉ። የአባታቸውም ጥበብ በጣም ይገርማቸዋል እና 3ቱም ልጆች ከዛ ጊዜ ጀምሮ ስኬትን በአጭር መንገድ መፈለግ አቁሙ። በህይወት ሁል ጊዜም ጠንክረ ስራ፣ ብልጠትም ጨምርበት። ጠንክረ መስራት ነው ትልቁ ሀብት። በአጭር መንገድ ስኬት የለም። ትዕግስትና መከራን ተቋቁመህ ማለፍ ከቻልክ ወደ ስኬት ትመራለህ።